ከባህር ጠለል በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ጨለማ በከፍተኛ ግፊት ውስጥ ሆነው ዓለምን የሚቆጣጠሩ ግዙፍ የብረት ዓሣዎች እንዳለ ያውቃሉ። እነዚህ ሰርጎ ገብ መርከቦች ሳብማሪንስ ለጦርነት ብቻ ሳይሆን የሰው ልጅ የደረሰበትን የመጨረሻ የቴክኖሎጂ ጥበብ ማሳያ ናቸው። ዛሬ ዓለማችንን በዝምታ የሚያሸብሩ 5 እጅግ ዘመናዊ ሰርጎ ገብ መርከቦች በደረጃ ይዘንላችሁ ቀርበናል። የባህር ውስጥ ነገስታት። አሁን ከባህር ጥልቀት በታች እንጓዛለን። አብራችሁኑ ነው። በአምስተኝነት የምናየው ያሲን ኤም የውቅያኖሶች ድምፅ አልባ አዳኝ። የሩሲያዊ የባህር ኃይል ጥበብ ማሳያ የሆነችው ያሲን ኤም እቺ መርከብ ተራ ሰርጎ ገብ አይደለችም። ምዕራባውያን ዘንድ የኔቶ ቅዠት ተብላ የምትጠራ እቺ የብረት ዓሣ በባህር ውስጥ የምታደርገው እንቅስቃሴ እንደ ጥላ የሚታይ፣ ጥቃቷ ደግሞ እንደ መብረቅ የፈጠነ ነው። አብዛኞቹ ሰርጓጅ መርከቦች ወይ ለኒውክሌር ሚሳኤል፣ ባላስቲክ ወይም ደግሞ ለሌሎች መርከቦች አድፍጦ ጥቃት ለመሰንዘር የተሰሩ ናቸው። ያሲን ኤም ግን ሁለገብ መልቲ ፐርፐዝ ናት። ይህ ማለት እንደ አዳኝ መርከብ ሌሎችን ማደን ትችላለች። እንደ ሚሳኤል ጣቢያ ሆና በየብስ ላይ ያሉ ከተሞችን ማውደም ትችላለች። እንደ ስውር መርከብ ሆና የስለላ ስራዋን በዝምታም ታከናውናለች። የዚች መርከብ ትልቁ ጉልበቷ የያዘቻቸው ሚሳኤሎቿ ናቸው። ያሲን ኤም 8 ግዙፍ የሚሳኤል ማስወንጨፊያ ቱቦዎች አሏት። እነዚህም ኦኒክ ግዙፍ የጦር መርከቦችን ገጭተው የሚያሰጥሙ ጸረ መርከብ ሚሳኤሎችን ካሊበር እስከ 2500 ኪሎ ሜትር ርቀት ድረስ ሄደው የየብስ ኢላማዎችን በከፍተኛ ትክክለኝነት የሚመቱ ከባባድ ሚሳኤሎችን። ዜርኮን የዚች መርከብ እጅግ አስፈሪው መሳሪያ ድምፅን በ9 እጥፍ የሚበልጥ ፍጥነት ስላለው ማንኛውም ዓለም ላይ ያለ የሚሳኤል መከላከያ ሊያስቆመው የማይችል መሳሪያን ታጥቃ ትዞራለች። በባህር ውስጥ ጦርነት ትልቁ መሳሪያ ዝምታ ነው። ያሲን ኤም የተሰራችው ከልዩ ብረት ሲሆን በውስጡ ያሉ ሞተሮች ማሽኖች የሚፈጥሩትን ስለት ወደ ውጭ እንዳይወጣ በልዩ ጎማ ተሸፍነዋል። እቺ በጠላት ሶናር እንዳትያዝ ያደርጋታል። አሜሪካን የቺን መርከብ ውቅያኖስ ውስጥ ማግኘት መርፌ በሳር ክምር ውስጥ የመፈለግ ያህል ከባድ ነው ይሏታል። ወደ ውስጥ ስንገባ ደግሞ አስገራሚ አውቶሜሽን እናገኛለን። መርከቧ ግዙፍ ብትሆንም ቴክኖሎጂዋ እጅግ የላቀ ስለሆነ በጣም ጥቂት ሰራተኞች ብቻ ማለትም ከ80 እስከ 90 ሰዎች ይበቋታል። ይህ ከሌሎቹ ተመሳሳይ መርከቦች ጋር ሲነጻጸር ቁጥሩ በጣም አነስተኛ ነው። በውቅያኖስ ውስጥ የሚንቀሳቀሱ ማንኛውም ነገር ብዙ ኪሎ ሜትሮች ርቀት ላይ ሆኖ መለየት የሚያስችል ዘመናዊ የድምፅ መፈለጊያ መሳሪያ አላት። የኒውክሌር ሞተሯ ለ25 እና 30 ዓመታት ነዳጅ ሳይሞላላት በባህር ውስጥ መቆየት የሚያስችል አቅም ይሰጣታል። አራተኛ ደረጃ ላይ ደግሞ የምንመለከተው ሲወልፍ የባህር ተኩላ ማለት ሲሆን ባህር ውስጥ ካሉ መርከቦች ሁሉ እጅግ ፈጣኑ፣ እጅግ ጥልቀት ላይ መጥለቅ የሚችለውና እንደ ጥላ ድምፅ አልባ የሆነው የትኛው እንደሆነ ያውቃሉ? ብዙ አዳዲስ መርከቦች ቢጠቀሱም ባለሙያዎች ግን በአንድ ድምፅ ሲወልፍ ይላሉ። ምንም እንኳን ዲዛይኑ የቆየ ቢሆንም እስካሁን ድረስ ከዚህ መርከብ ቴክኖሎጂ ቀድሞ የተገኘ የለም። ሲወልፍ የተሰነሰው በቀዝቃዛው ጦርነት ማብቂያ አካባቢ ነው። በወቅቱ የሶቪየት ህብረት የባህር ኃይል በጣም እየገዘፈ ስለመጣ አሜሪካን እነዛን የሶቪየት ህብረት ሰርጓጅ መርከቦች አድኖ የሚደመስስ ሱፐር ሰብማሪን ፈለገች። ሲወልፍ ማለት በግርድፉ የባህር ተኩላ ማለት ሲሆን ተልኮም ልክ እንደ ተኩላ አድፍጦ ማደንና መደምሰስ ነው። የዚህ ሰርጓጅ መርከብ ፍጥነት በባህር ውስጥ ሆኖ በሰዓት ከ65 ኪሎ ሜትር በላይ መጓዝ ይችላል። ይህ ፍጥነት ለሰርጓጅ መርከብ እጅግ በጣም ከፍተኛ ነው። አብዛኞቹ ሰርጓጅ መርከቦች በ3000 ሜትር አካባቢ ሲቆሙ፣ ሲወልፍ ግን ከ4900 ሜትር በላይ ጥልቀት ውስጥ መጥለቅ ይችላል። ይህም ከጠላት ጥቃት ለማምለጥና ሳይታወቅ ለመንቀሳቀስ ትልቅ ዕድል ይሰጠዋል። እቺ መርከብ 8 የሚሳኤልና የቶርቢዶ ማስወንጨፊያ ቱቦዎች አሏት። በአንድ ጊዜ 50 የሚሆኑ ገዳይ ሚሳኤሎችን፣ ቶርቢዶዎችን መሸከም ትችላለች። መርከቧ የተሰራችው ከአንድ ልዩ የብረት አይነት ሲሆን ይህም በከፍተኛ ፍጥነት ውስጥ እንኳን እንዳይሰነጠቅ ድምፅ እንዳያወጣ ያደርገዋል። አሜሪካ መጀመሪያ ላይ 29 ሲወልፎችን ለመስራት አቅዳ ነበረ። ነገር ግን አንድ መርከብ ለመስራት ብቻ በወቅቱ $3 ቢሊዮን ዛሬ ላይ ሲሰላ ከ5 ቢሊዮን ዶላር በላይ
ጠየቀ። ይሄ ዋጋ እጅግ ከመናሩ የተነሳ ቀዝቃዛው ጦርነት ማብቂያ አሜሪካ ፕሮጀክቱን አቁማ በድምሩ 3 መርከቦች ብቻ ሰራች። እነዚህ 3 መርከቦች ዛሬም ድረስ የአሜሪካ ባህር ኃይል እጅግ ምስጢራዊና ውድ ንብረቶች ናቸው። ከ3ቱ መርከቦች መካከል ሶስተኛዋ ዩኤስኤስ ጂሚ ካርተር ለየት ያለች ናት። ከሌሎቹ በ30 ሜትር ትረዝማለች። ለምን ቢባል በውቅያኖስ ግርጌ ያሉትን የኢንተርኔት የኮሙኒኬሽን ኬብሎችን ለመጥለፍና ምስጢራዊ የስለላ መሳሪያዎችን ለማሰማራት የሚያስችል ልዩ ክፍል ስላላት ነው። በሶስተኝነት ደግሞ ኦሃዮ ክላስ የዓለም ፍጻሜ መሳሪያ። የኦሃዮ ክላስ ትልቁ ምስጢር አለመታወቁ ነው። እቺ መርከብ አንዴ ከወደብ ከወጣች በኋላ ለወራት አንዳንዴም ለዓመታት በውቅያኖስ ጥልቀት ውስጥ ትደበቃለች። የኒውክሌር ሞተር ስላላት ነዳጅ አይጨርስባትም። መርከቧ ወደ የብስ የምትመለሰው ለሰራተኞቹ የሚሆን ምግብ ሲያልቅ ብቻ ነው። በውሃ ጥልቀት ውስጥ ሆና በድምፅ ሳትዋጥ እንደ ጥላ ትንሸራተታለች። በየትኛውም ውቅያኖስ ውስጥ እንዳለች የሚያውቁት ጥቂት የጦር አዛዦች ብቻ ናቸው። መርከቧ አስፈሪ የሚያደርጋት ግን በውስጧ የደበቀቻቸው ጭነት ነው። ኦሃዮ ክላስ 24 የትሪደንት ሰከንድ ዲ5 ሚሳኤሎች ትይዛለች። እያንዳንዱ ሚሳኤል ደግሞ በውስጡ እስከ 8 የሚደርሱ የኒውክሌር ጭንቅላቶችን መሸከም ይችላሉ። ይህ ማለት አንዲት መርከብ ብቻዋን 192 የተለያዩ ከተሞችን በአንድ ጊዜ አመድ ማድረግ ትችላለች ማለት ነው። በአጭሩ አንዲት የኦሃዮ ክላስ መርከብ የያዘችው የኒውክሌር ኃይል ሁለተኛው ዓለም ጦርነት ወቅት ጥቅም ላይ ከዋሉትን ጠቅላላ ፈንጂዎች በላይ የገዘፈ ነው ማለት ነው። እቺ ሰርጓጅ መርከብ እንድትዋጋ ሳይሆን እንዳይዋጉ ለማድረግ የተሰራች ናት። አሜሪካ ይህንን የምትጠቀመው እንደ ስትራቴጂያዊ መከላከያ ነው። ማንኛውም ሀገር በአሜሪካ ላይ ጥቃት ሲሰነዝር ኦሃዮ ክላሶች የት እንዳሉ ስለማይታወቅ ከውቅያኖስ ጥልቀት ውስጥ ሆነው የመልሶ ማጥቃት እርምጃ በመውሰድ ያንን ሀገር ከካርታ ላይ ሊያጠፉት ይችላሉ። ይህም የጋራ ጥፋት ዋስትና ይባላል። በዚች ሰርጓጅ መርከብ ውስጥ 150 ገደማ ሰራተኞች ይኖራሉ። ፀሐይን ሳያዩ ቀንና ሌሊት ሳይለዩ ለወራት በጠባብ ክፍል ውስጥ ይቆያሉ። 2 የሰራተኞች ቡድን ሲኖር ብሉ እና ጎልድ ተራ በተራ መርከቧን ስለሚረከቡ መርከቧ ሁልጊዜም በባህር ውስጥ ዝግጁ ሆና ትቆያለች። በሁለተኝነት ደግሞ ቨርጂኒያ ክላስ የዲሳሉ ዘመን ተዋጊ። በድሮዎቹ ሰርጓጅ መርከቦች ውስጥ መርከቧን ለመዘወር ትላልቅ መሪዎች ብዙ ጉልበት የሚጠይቁ ማሽኖች ያስፈልጉ ነበር። በቨርጂኒያ ክላስ ላይ ግን ነገሩ ተቀይሯል። መርከቧ የምትዘወረው ልክ እንደ ኤክስቦክስ ወይም ፕሌይስቴሽን ጆይስቲክ ባለ መቆጣጠሪያ ነው። ወጣቶቹ መርከቧን በለመዱት በቀላሉ መንገድ መርከቧን በውቅያኖስ ጥልቀት ውስጥ ያሽከረክሯታል። ይህም መርከቧ እጅግ ፈጣን ምላሽ እንዲኖራት አድርጓል። በባህር ውስጥ ጦርነት ፊልሞች ላይ አንድ መኮንን በብረት ቱቦ አሻቅቦ ውሃ ላይ ያለውን ነገር ሲመለከት እናየዋለን። በቨርጂኒያ ክላስ ውስጥ ግን ያ ታሪክ ሆኗል። እቺ መርከብ ፎቶኒክስ ማስት የተባለ ቴክኖሎጂ ትጠቀማለች። ከውሃ በላይ የሚወጣውን ቱቦ ውስጥ መስታወት ሳይሆን ከፍተኛ ጥራት ያላቸው ሃይ ዴፊኒሽን ካሜራዎች አሉ። ምርጥ ጥራት ያለው ምስል በቀጥታ ወደ መቆጣጠሪያው ክፍሉ ያስተላልፋሉ። መኮንኖቹ በውሃ ላይ ያለውን እንቅስቃሴ ልክ እንደ ሲኒማ በትልቅ ስክሪን ላይ እያዩ ስልታዊ ውሳኔዎችን ያስተላልፋሉ። በውስጧ ልዩ የባህር ኃይል ኮማንዶዎች የምታቆይበት ሳይታወቁ በውሃ ውስጥ ሆነው ወደ የብስ እንዲወጡ የምታደርግበት ሎካፕ ቻምበር አላት። ቶማሃውክ የተባሉ ገዳይ ሚሳኤሎችን በመተኮስ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ ያሉ የየብስ ኢላማዎችን መምታት ትችላለች። እጅግ ዘመናዊ የሆኑ የድምፅ ፈላጊ መሳሪያዎች ስላሏት የጠላት እንቅስቃሴ ሳይታወቅ ለመከታተል ተወዳዳሪ የላትም። እንደ ቨርጂኒያ ክላስ ያለ የኒውክሌር መርከብ በባህር ውስጥ ሲንቀሳቀስ የሚፈጥረው ድምፅ ከትንሽ ዓሳ ድምፅ ጋር እኩል ነው ይባላል። ይህ በውቅያኖስ ግርጌ እንደ ጥላ ተደብቆ ለረጅም ጊዜ እንዲቆዩ ያደርጋቸዋል። በአንደኝነት ደግሞ ቤልጎርድ የዓለማችን ግዙፍና አስፈሪው የባህር ጭራቅ። ቤልጎርድ የዓለማችን ረጅም ሰርጎ ገብ መርከብ ናት። ርዝመቷ 184 ሜትር ነው። ይህ ምን ማለት እንደሆነ ያውቃሉ? ወደ 2 የሚጠጉ የእግር ኳስ ሜዳዎች
በአንድ ላይ እንደመያዝ ማለት ነው። ይህም ግዙፍ አካሏ ዝም ብሎ ለታይታ የተሰራ አይደለም። በውስጧ እጅግ አስፈሪ ሚስጥሮች ደብቃ ይዛለች። ቤልጎርድን ከማንኛውም ሰርጎ ገብ መርከብ የሚለያት ትልቅ ሚስጥሯ ፖሳይደር የተባለው መሳሪያዋ ነው። ፖሳይደር ተራ ቶርቢዶ አይደለም። እሱ ራሱን የቻለ የኒውክሌር ኃይል የሚጠቀም ሮቦት ወይም ድሮን ነው። ይህ ድሮን በውቅያኖስ ውስጥ ለብቻው በሺዎች የሚቆጠሩ ኪሎ ሜትሮችን መጓዝ ይችላል። ግቡ ደግሞ የጠላትን የባህር ዳርቻዎች ትልልቅ የወደብ መርከቦች ናቸው። በባህር ውስጥ ግዙፍ የሆነና በመቶዎች የሚቆጠሩ ሜትሮች የሚረዝም ሱናሚ ይፈጥራል። ከሱናሚው የባሰ ደግሞ ውሃው በሙሉ ራዲዮ አክቲቭ ወይም በመርዛማ ጨረር የተበከለ ስለሚሆን ማዕበሉ መጥቶ ያጥለቀለቀው ከተማ ለሚቀጥሉት በመቶዎች ለሚቆጠሩ ዓመታት ሰው ሊኖርበት የማይችል ምድረ በዳ ማድረግ ይችላል። ቤልጎርድ ሌላም ተልዕኮ አላት። እሷ እንደ እናት መርከብ ታገለግላለች። በሆዷ ውስጥ ትናንሽ ሰርጎ ገብ መርከቦች ትሸከማለች። እነዚህ ትናንሽ መርከቦች ወደ ውቅያኖስ ግርጌ በመውረድ ዓለም የሚያገኘው የኢንተርኔት ኮሚኒኬሽን ኬብሎችን ለመቁረጥ ወይም የጠላት የሚስጥር መሳሪያዎችን ለመሰለል ያገለግላሉ። ይህም ቤልጎርድን የስለላ የስትራቴጂካዊ ጥቃት ንግሥት ያደርጋታል። እንግዲህ የሰው ልጅ ጥበብ እዚህ ደርሷል። እነዚህ ሰርጓጅ መርከቦች የሰላም ዋስትና ወይም የጥፋት መሳሪያዎች። እናንተ ምን ይመስላችኋል? ከዝርዝር ውስጥ የትኛው ይበልጥ አስገረማችሁ? በኮመንት መስጫው ላይ አሳውቁን። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ እና ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ቸር ሰንብቱ።